ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ከኢቲቪ 4 ማዕዘን ዜናዎች ጋር አልጋነሽ ተካነኝ አርስተ ዜና አስቀድማለሁ። የህዝብና ቤቶች ቆጠራ እንዲራዘም የውሳኔ ሐሳብ ቀረበ። የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ የሚፈለገውን ውጤት እንዲያመጣ ቅንጅታዊ አሰራር ሊጎለብት ይገባል ተባለ። በክሪሚያ ግዛት መንግስት እያካሄደ ያለውን የመሰረተ ልማት ማስፋፋት አጠናክሮ እንደሚቀጥል የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታወቁ። አብራችን ቆዩ። በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራ የኢትዮጵያ የልኡካን ቡድን ለይፋዊ የስራ ጉብኝት ኳታር ዶሃ ገባ። የልኡካን ቡድኑ ዶሃ ሲደርስ የሀገሪቱ የትራንስፖርትና መገናኛ ሚኒስትር፣ በኢትዮጵያ የኳታር አምባሳደር እንዲሁም በኳታር የኢትዮጵያ አምባሳደር አቀባበል አድርገውለታል። ዘገባው በኳታር የኢትዮጵያ ኤምባሲ ነው። የህዝብና ቤቶች ቆጠራ እንዲራዘም የውሳኔ ሐሳብ ቀረበ። በተለያዩ ምክንያቶች የተፈናቀሉ ዜጎች ወደ ተረጋጋ ህይወታቸው እስኪመለሱ ድረስ ተጨማሪ ጊዜ በማስፈለጉ ነው ቆጠራው እንዲራዘም የተጠየቀው። እዮብ ሞገስ ዝርዝር አለው። ከመጋቢት 29 እስከ ሚያዝያ 30 2011 እንዲካሄድ ቀጠሮ ተይዞለት የነበረው የህዝብና ቤቶች ቆጠራ ዳግም እንዲራዘም የቆጠራ ኮሚሽኑ ባደረገው አስቸኳይ ስብሰባ የውሳኔ ሐሳብ አቅርበዋል። ከጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ የተገኘው መረጃ እንደሚጠቁመው ቆጠራውን ለማከናወን የህዝብና ቤት ቆጠራ ኮሚሽን እንዲሁም የማዕከላዊ ስታቲስቲክስ ኤጀንሲ ሰፊ የቴክኒክ ቅድመ ዝግጅትና ተግባራት ያከናወኑ ሲሆን የቆጠራ ካርታና ተያያዥ ስራዎችም ወደ መጠናቀቁ ተቃርቦ ነበር። ሆኖም የቆጠራውን ዓላማና ግብ በአስተማማኝ ሁኔታ ለማሳካት የሚያስችሉና ለስራው መሳካት መጠናቀቅ የሚገባቸው ሌሎች ተግባራት ባለመጠናቀቃቸው ተጨማሪ ጊዜ ማስፈለጉን የጽህፈት ቤቱ ገጽ ይገልጻል። በሌላ በኩል በተለያዩ ግጭቶች ምክንያት የተፈናቀሉ በርካታ ቁጥር ያላቸው ዜጎች ወደ ነበሩበት ስፍራ የመመለሱ ስራ በበቂ ሁኔታ ባለመሰራቱና በርካታ ተፈናቃዮች በጊዜያዊ መጠለያ መገኘታቸው ቆጠራው የታለመለትን ግብ እንዳይመታ ምክንያት እንደሚሆን ተገልጿል። ይህ በመሆኑም የተፈናቀሉ ዜጎች ትርጉም ባለው ደረጃ ወደ ነበሩበት ቦታ እስኪመለሱ ድረስ ተጨማሪ ጊዜ በማስፈለጉ ቆጠራው እንዲራዘም የውሳኔ ሐሳቡን ለተወካዮችና ለፌዴሬሽን ምክር ቤት እንዲቀርብ በአብላጫ ድምጽ ወስኗል ይላል የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ መረጃ። በኢትዮጵያ የመጨረሻው የህዝብና ቤት ቆጠራ ከተካሄደ 12 ዓመታት ያስቆጠረ ሲሆን አራተኛው የህዝብና ቤት ቆጠራ ሊካሄድ 20 ቀናት ሲቀሩት ነው ዳግም እንዲራዘም የውሳኔ ሐሳቡ የቀረበው። ከህዳር 10 ቀን 2010 ዓ.ም ጀምሮ እንዲካሄድ ታቅዶ የነበረው አራተኛው የህዝብና ቤት ቆጠራ በሀገሪቱ በተፈጠረው የፖለቲካ አለመረጋጋትና የጸጥታ መደፍረስ ምክንያት የዜጎች ከመደበኛ መኖሪያቸው መፈናቀል ቆጠራውን ለማካሄድ እንደማይቻል በመታመኑ በ3 ወራት እንዲራዘም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ወስነው ነበር። ሆኖም ችግሮቹ መሻሻል ባለማሳየታቸው አራተኛው የህዝብና ቤት ቆጠራ በ2011 እንዲካሄድ ተወስኗል። በሌላ በኩል በ1997 ሊካሄድ የነበረው ሶስተኛው የህዝብና ቤት ቆጠራ በወቅቱ በነበረው ጠቅላላ ምርጫ ምክንያት በ2 ዓመት ተራዝሞ በ1999 መካሄዱም የሚታወስ ነው። ተመልካቾቻችን በዚሁ የህዝብና ቤቶች ቆጠራ የይራዘም ጥያቄ ላይ በሐዋሳ የሚገኘው ሪፖርተራችን ሚካኤል ገዙ በሐዋሳ ዩኒቨርሲቲ የስታቲስቲክስ ትምህርት ክፍል መምህር የሆኑትን ዶክተር ዘይቱ ጋሻውን ተጨማሪ መረጃ እንዲሰጡን እንግዳ አድርጓቸዋል። ሚካኤል እንደምን ውለሃል? መቀጠል ትችላለህ። እና ትናንትና እንግዲህ የህዝብና ቤቶች ቆጠራ ኮሚሽን ባደረገው አስቸኳይ ስብሰባ ቆጠራው እንዲራዘም የውሳኔ ሐሳብ አቅርቧል። ይህ የውሳኔ ሐሳቡን እንግዲህ ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት ማሳለፉ የሚታወቅ ነው። ከዚህ ጋር ተያይዞ እንግዲህ በሀገራችን በየ10 ዓመቱ የሚካሄደው የህዝብና ቤቶች ቆጠራ ባለፉት 3ኛ ዙር ከተካሄደ ዘንድሮ 12ኛ ዓመቱ ነውና መካሄድ ከሚገባው ጊዜ ዘግይቷል። አሁንም እንግዲህ በተለያዩ በሀገሪቱ ባሉ በተለያዩ ምክንያቶች እንዲዘገይ ተደርጓል። ትናንት እንግዲህ ኮሚሽኑ ባወጣው ባካሄደው ስብሰባ ላይ ካነሳቸው ጉዳዮች መካከል በየአካባቢው ያሉ ለህዝብና ቤት ቆጠራው ቅድመ ዝግጅት ከማድረግ አንጻር ኮሚሽኑና የማዕከላዊ ስታቲስቲክስ ኤጀንሲ የተለያዩ ተግባራትን ቢያከናውኑም በየአካባቢው ግን በበቂ ደረጃ ዝግጅቶች አለመጠናቀቃቸው አንዱና ዋነኛው ነው። ከዚህ ባሻገርም እንግዲህ በተለያዩ ሀገሪቱ አካባቢዎች አሁን ባለው ሁኔታ የዜጎች መፈናቀልና የጸጥታ ችግር በምክንያትነት ተነስቷል። በዚህ ጉዳይ ላይ ተጨማሪ ሀሳብ እንዲሰጡን በሐዋሳ ዩኒቨርሲቲ የስታቲስቲክስ ትምህርት ክፍል መምህሩ ዶክተር ዘይቱ በጋሻውን እዚህ ጋር ብያለሁ። አመሰግናለሁ ዶክተር። እኔም አመሰግናለሁ።
እስኪ እንግዲህ የህዝብና ቤቶች ቆጠራ ኮሚሽን ትናንት ባካሄደው ስብሰባው እንግዲህ የቆጠራው እንዲዘገይ የውሳኔ ሀሳብ አቅርቧል እና ይህ የቆጠራው መዘግየት አሁን ሀገሪቱ ካለችበት ወቅታዊ ነባራዊ ሁኔታ አንጻር መዘግየቱ ምን ጠቀሜታ አለው? መካሄዱስ የሚያሳጣን ነገር ይኖራል? የአራተኛ ዙር የህዝብና ቤት ቆጠራ በታቀደለት የጊዜ ሰሌዳ ቢከናወን ጥሩ ነበር። ሆኖም ግን በሀገሪቱ ካለው ነባራዊ ሁኔታ እንዲራዘም መንግስት አቅጣጫ መያዙ ተገቢ ነው ብዬ አስባለሁ። የህዝብና ቤት ቆጠራ የሚካሄደው በየ10 ዓመቱ ነው። በዚህ በየ10 ዓመቱ ከሚገኘው መረጃ ላይ ተመራማሪዎች፣ ራሱ መንግስት ያልሆኑ ድርጅቶች፣ የተቃዋሚ ፖለቲካ መሪዎች ሊጠቀሙበት የሚገባ ሰፊ ትንታኔ ሊሰጥበት የሚችል መረጃ ከመሆኑ አንጻር ትክክለኛነቱና ተአማኒነቱ ላይ ማንም ዳውት ሊኖረው አይገባም። ስለዚህ ስለ ተአማኒነቱ በሁሉም ህብረተሰብ ዘንድ ተቀባይነት በሚኖርበት ጊዜ ወስዶ ቆጠራውን ማካሄድ ተገቢ ነው ብዬ አስባለሁ። ሌላው የዚህ አራተኛው ዙር ቤትና ህዝብ ቆጠራ በቂ ግንዛቤ በህብረተሰቡ ተፈጥሯል ብዬ አላስብም። በተለይ በሶስተኛው ዙር ከነበረው ውዥንብሮች አንጻር ለአራተኛው ዙር እነኛ እንዳይደገሙ መንግስት የሄደባቸው ርቀቶች በህብረተሰቡ ዘንድ በቂ ትኩረት ሰጥቶ አዌርነስ ተፈጥሯል ብዬ ስለማላስብ አሁን ተጨማሪ ጊዜ መውሰዱ በህብረተሰቡ ዘንድ በቂ ትኩረት እና በቂ ግንዛቤ ለማስጨበጫ ተጨማሪ ጊዜ ይሆናል ብዬ አስባለሁ። እንደው ከዚህ ባሻገር አሁን ኮሚሽኑ ካነሳቸው ጉዳዮች መካከል እንግዲህ በሀገሪቱ በአንዳንድ አካባቢዎች ያለው አለመረጋጋት፣ የሰዎች መፈናቀል ትክክለኛ ዳታ ለማግኘት አዳጋች ነው የሚል ነው እና እንደው ከዚህ አንጻር ይሄ መፈናቀል ዳታው ላይ የሚፈጥረው ተጽዕኖ ይኖራል? አለመረጋጋቶች ትክክል ነው። ዜጎች ከቦታ ቦታ መፈናቀል በሰፊው ይታያል። ይህም ደግሞ ትክክለኛ መረጃን ለማግኘት የራሱ የሆነ ተጽዕኖ ይኖራል ብዬ አስባለሁ። እንግዲህ አልጋነሽ ያው ዶክተር ዘይቱም እንዳነሱት ይህ የመዘግየቱ ጉዳይ እንግዲህ ለሀገሪቱ ለፖሊሲ አውጪዎች ለህግ አውጪዎችም ጭምር ግብአት እንደመሆኑ መጠን በየ10 ዓመቱ የሚገኝ ዳታ እንደመሆኑ መጠን ለሀገርም እንደዚሁም ደግሞ መንግስት የተለያዩ የመሰረተ ልማት ስራዎችንም ለማዳረስ የህዝቦቹን ትክክለኛ ዳታ ማግኘት አስፈላጊ በመሆኑ መዘግየቱ በተለያየ መንገድ ጠቀሜታ እንዳለው ነው ያነሱት። ለአሁን ያለኝ መረጃ ይሄ ነው። አመሰግናለሁ ሚካኤል። ተመልካቾቻችን የህዝብና ቤቶች ቆጠራ መራዘም በተመለከተ ሌሎች መረጃዎችን ተመልሰን እናቀርባለን። ወደ ሌላ ዜና አልፋለሁ። የአማራ ብሔራዊ ንቅናቄ አብን በ1999ና 2000 ዓ.ም የተካሄደው የህዝብና ቤት ቆጠራ ውጤት እንዲሰረዝ ጠየቀ። ፓርቲው በዚህና በሌሎች ጉዳዮች ላይ ዛሬ መግለጫ ሰጥቷል። በዚህ ጉዳይ ላይ ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ዳዊት በጋሻው ስቱዲዮ ተገኝቷል። እንደምን ዋልክ ዳዊት? እንደምን ዋልሽ አልጋነሽ። ያው ቀደም ሲል ለመግለጽ እንደሞከርኩት አብን ዛሬ መግለጫ ሰጥቷልና እስቲ በዋናነት መግለጫው ምን ላይ ያተኮረ ነበረ? አመሰግናለሁ። እንግዲህ በኢትዮጵያ ከ1987 ወዲህ የምትተዳደርበት ህገ መንግስት አለ። በዚህ ህገ መንግስት አንቀጽ 103 ንዑስ አንቀጽ 5 ላይ የሀገሪቱ የህዝቦች ቆጠራ ውጤት እንደዚሁም ቆጠራው ራሱ በየ10 ዓመቱ መካሄድ አለበት ይላል። ከ1976 ጀምሮ በዚህ ሀገር እንግዲህ ቆጠራ ይካሄዳል። በ1987 እንደዚህ ኢህአዴግ መንግስት ከሆነ በኋላ በ1987 እና በ1999 2000 ዓ.ም ተካሂዷል። ሶስተኛው የህዝብና ቤቶች ቆጠራ እንግዲህ በ1999 እና በ2000 የተካሄደበት ዋነኛው ምክንያት በሀገሪቱ ሁሉንም ክልሎችና ሁሉንም የቆዳ ሽፋን መሸፈን ባለመቻሉ በአፋርና ሶማሌ ክልሎች በ2000 መካሄዱ ይታወሳል። ይህንን መነሻ በማድረግና ትናንትና ምሽት ደግሞ የህዝብና ቤቶች ቆጠራ አራተኛው ማለት ነው እንዲራዘም የውሳኔ ሀሳብ መቅረቡን ተከትሎ የአማራ ብሔራዊ ንቅናቄ አብን ዛሬ ጋዜጣዊ መግለጫ ሰጥቷል። በዚህና በሌሎች የሀገሪቱ ወቅታዊ የፖለቲካና ኢኮኖሚ ጉዳዮች ላይ መግለጫ ሰጥቷል። በመግለጫው ላይ በዋናነት ያነሳው ጉዳይ የህዝብና ቤቶች ቆጠራ እንዲራዘም የውሳኔ ሀሳብ መቅረቡ በራሱ ትክክልና እንዲራዘም ነው። በነገራችን ላይ የውሳኔ ሀሳብ የቀረበው ይሄ የውሳኔ ሀሳብ የቀረበላቸው የፌዴሬሽንና የህዝብ ተወካዮች ምክር ቤትም ውሳኔውን እንዲያጤኑትና እንዲራዘም እንዲወስኑ ጠይቋል። ከዚህ በተጨማሪም ሶስተኛው የህዝብና ቤቶች ቆጠራ ቅድም እንደገለጽኩት በ99ና በ2000 የተካሄደው ውጤቱ ሙሉ ለሙሉ እንዲሰረዝና በዛ ቆጠራ ላይ የተሳተፉ
የተሳተፉ ባለሙያዎችና የመንግስት የስራ ኃላፊዎች ጭምር እንዲጠየቁ መንግስትም ካሳ እንዲከፍል ነው ፓርቲው የጠየቀው። ከዚህ በተጨማሪም እንግዲህ የተራዘመው የህዝብና ቤቶች ቆጠራ አስፈላጊው ዝግጅት ተጠናቆ ቆጠራው እንዲካሄድ ነው የጠየቀው። አስፈላጊው ዝግጅት ያላቸው እንግዲህ የተቋም ያደረጃጀት ጉዳዮች ነው ያነሳ። በዋናነት ተቋማት ከፖለቲካ ገለልተኝነት ነፃ ሊሆኑ ይገባል። ይህም ቆጠራው እንዲካሄድ ዋነኛው ቅድመ ሁኔታ ነው ብሏል። ከዚህ በተጨማሪም የቴክኖሎጂ ሁኔታዎች በፍጥነት ተፈተው ቆጠራው በአስቸኳይ እንዲካሄድና የኢትዮጵያ ህዝብ ቁጥር እንግዲህ እኛ ብቻ የምንፈልገው ሳይሆን ዓለም አቀፍ ማህበረሰብም እንዳጠቃላይ የዓለምን ህዝብ ሲያሰላ ስለሚፈልገው ቆጠራው በአስቸኳይ እንዲካሄድ ጠይቋል። ከዚህ በተጨማሪም እንግዲህ የህግ የበላይነትን በተመለከተም በጋዜጣዊ መግለጫው የተነሳ ጉዳይ ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እንግዲህ የህግ የበላይነት በሀገሪቱ እንደተጣሰ አረጋግጠናል ብለዋል። ከዚህ በተጨማሪም ዜጎች ጥያቄ ያለን በሚል በመንግስት ላይ የተለያዩ ቁሳቁሶችን በመያዝ ህዝብን እያሸበሩ ነው ያሉት፣ እያስፈራሩና በመንግስት ላይ ጫና እየፈጠሩ ነው ያሉት። ስለዚህ የህግ የበላይነት አደጋ ውስጥ ወድቋል። ስለዚህ መንግስት በአፋጣኝ የህግ የበላይነትን እንዲያስከብርና እንዲያከብር ነው ራሳቸው እየጠየቁት ማለት ነው። ከዚህ በተጨማሪም በሰሞኑ እንግዲህ የኢትዮጵያ ቴሌቪዥንም ሰፋ ያለ ሽፋን ሲሰጠው የነበረው በጌዶ ተጠልለው የሚገኙ ተፈናቃዮች በተመለከተም ፓርቲው መግለጫው በዚህ ላይ የሚያተኮረ ነበር። ዓለም አቀፍ ማህበረሰብና መንግስት በጌዶ ተጠልለው ለሚገኙ ተፈናቃዮች እያደረጉ ያሉትን ድጋፍ አጠናክረው እንዲቀጥሉና ከዚህ ባሰ ሰብአዊ ችግርና የከፋ አደጋ እንዳይከሰት ሁሉንም ነገር ሊረባረቡ ይገባል ብለዋል። ማናቸውም የሚመለከታቸው ኃይሎችም ጭምር ለጌዶ ተፈናቃዮችና በሀገሪቱ በተለያዩ አካባቢዎች ተፈናቅለው ተጠልለው ለሚገኙ ዜጎች አፋጣኝ እርዳታና ድጋፍ ሊያደርጉላቸው ይገባል ብለዋል። ከዚህ በተጨማሪም የህገ መንግስቱን ጉዳይ በተመለከተ በተደጋጋሚ የአማራ ብሔራዊ ንቅናቄ እንግዲህ እንደ አቋም ህገ መንግስቱ እንዲሻሻል ጥያቄ ማቅረቡ ይታወሳል። በተለይ በጠቅላይ ሚኒስትር ጽህፈት ቤት በተካሄዱ የፖለቲካ ፓርቲዎች ባካሄዱት ውይይት ላይ ጥያቄ ማቅረባቸው ይታወሳል። ዛሬም እንግዲህ በመግለጫቸው የሀገሪቱ ህገ መንግስት እንዲሻሻል ጥያቄ አቅርበናል። በጥቅሉ የኢትዮጵያ ህዝብ በተለይ ደግሞ የአማራ ህዝብ ህገ መንግስቱ አይወክለውም፣ እንደዚሁ አልተሳተፈበትም፣ ለጥቅሙም የማይታገል ህገ መንግስት ነው ያለው። ስለዚህ ህገ መንግስቱ እንዲሻሻል በሀገሪቱ በማናቸውም ሰላማዊ አማራጮች ትግሌን እቀጥላለሁ ብሏል። ህገ መንግስቱም የሀገሪቱን ህዝቦች ፍላጎት እንዲያሟላና እኛ የምንታገልለት የአማራ ህዝብም ከዚህ ህገ መንግስት ምንም አይነት ጥቅም ስላላገኘ አዲስ የሚሻሻለው ህገ መንግስት የህዝቦችን አብሮ የመኖር እሴት የሚያዳብርና ጥቅማቸውንም የሚያስከብር እንዲሆን በሰላማዊ ትግል አጠናክሬ እቀጥላለሁ ብሏል። ከዚህ በተጨማሪም በሀገሪቱ አሁን እየተካሄዱ ያሉ ችግሮች የህግ የበላይነትን ካለማስከበር የሚመጡ ናቸው። በተለይ የዜጎችን መፈናቀል ስንመለከት ኢህአዴግና መንግስት በአግባቡ ስራቸውን ባለመስራታቸው የመጣ ችግር በመሆኑ ሁሉም የሚመለከታቸው የፖለቲካ ፓርቲዎች፣ ታዋቂ ግለሰቦችና ተሰሚነት ያላቸው ኃይሎች በሙሉ በሀገሪቱ የህግ የበላይነት እንዲረጋገጥና ህግ ልዕልና እንዲያገኝ ሁሉም ሊታገል እንደሚገባ ነው የአማራ ብሔራዊ ንቅናቄ አብን በዛሬው መግለጫ የሰጠው። ዳዊት ለሰጠን መረጃ እናመሰግናለን። አመሰግናለሁ። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን አሁን እንደቀጠለ ነው። ወደ ህዝብና ቤቶች ቆጠራ መራዘም ወደ ተመለከተው ሌላው ዘገባችን እናልፋለን። በባህር ዳር የሚገኘው ሪፖርተራችን ይሄ ነው ዋጋቸው ተጨማሪ መረጃዎችን በዚህ ጉዳይ ላይ ሊያደርሰን በቀጥታ መስመራችን ላይ ገብቷል። ይሄ ነው እንደምንሏል። እስቲ መረጃዎቻችን ለተመልካቾቻችን አድርስ። አመሰግናለሁ። እንግዲህ በመላ ሀገሪቱ መጋቢት 29 ሊከናወን ቀን ተቆርጦለት የነበረው አራተኛው የህዝብና ቤቶች ቆጠራ ለሁለተኛ ጊዜ እንደዚሁ በድጋሚ እንዲራዘም የህዝብና ቤቶች ቆጠራ ኮሚሽን ውሳኔ ሀሳብ አስተላልፏል። በትናንትናው ዕለት እንግዲህ ይህ ውሳኔ ሀሳብ አሁንም ቢሆን ለተወካዮች ምክር ቤት ቀርቦ መጽደቅ የሚጠበቅበት ቢሆንም ማለት ነው። እንግዲህ ይህንን ቆጠራ በመላ ሀገሪቱ ለማከናወን እስካሁን የተለያዩ ዝግጅቶች ሲከናወኑ ቆይተዋል። በተለይም ደግሞ በቴክኒክ ረገድ በርካታ ዝግጅቶች መከናወናቸውና እንዲሁም ውጤታማ በሆነ መልኩ የቆጠራ የሚያከናውኑ ሰዎችን የማሰማራት ተቆጣጣሪዎችን የማሰልጠን አስፈላጊ ግብዓቶችን የማቅረብ ሁሉ በርካታ ስራዎች ሲሰሩ እንደነበረ ሲገለጽ ቆይቷል። ነገር ግን አሁንም ቢሆን ቆጠራውን ለማካሄድ የሚያስችሉ የቴክኒክ ዝግጅቶች የተገባደዱ ቢሆንም የቆጠራውን ዓላማ እና ግብ በውጤታማነት እንዲሁም በአስተማማኝ መልኩ ለማሳካት በሚያስችል መልኩ ሌሎች ስራዎች መሰራት ስላለባቸው አሁን እንዲሁ እንዲራዘም የውሳኔ ሀሳብ አስተላልፏል ኮሚሽኑ ማለት ነው። ቀደም ሲል እንደገለጽኩት ይህ ሀሳብ ገና በተወካዮች ምክር ቤት መጽደቅ ያለበት ቢሆንም እንግዲህ በዚህ ጉዳይ ላይ ሀሳባቸውን ሊሰጡን በባህር ዳር ዩኒቨርሲቲ የስታቲስቲክስ መምህርና ተመራማሪ የሆኑት ዶክተር እሰይ እሸቱ እዚህ ከኔ ጋር ይገኛሉ። ከእርሳቸው ጋር ቆይታ የማደርግ ነው የሚሆነው። ዶክተር እሰይ አመሰግናለሁ። በቅድሚያ ዶክተር እሰይ ከበደ እንግዲህ አሁን በመጋቢት 29 ሊከናወን የነበረው የህዝብና ቤቶች ቆጠራ ባለፈው ዓመት ተራዝሞ ነበረ። በዚህ ዓመትም በድጋሚ እንዲራዘም የውሳኔ ሀሳብ ተላልፏል በኮሚሽኑ ማለት ነው።
እስኪ ውሳኔው እንዴት አገኙት እርሶ መተላለፍ? አመሰግናለሁ። ከህዝብና ቤት ቆጠራ የሚገኝ መረጃ ትልቅ ፋይዳ ያለው መረጃ ነው። አገሮች ከሚሰሯቸው ትላልቅ ስራዎች መካከል አንደኛው የህዝብና ቤት ቆጠራ ነው። ብዙ ገንዘብ ያስወጣል፣ ግን ያንኑ ያህል ደግሞ የሚገኘው ፋይዳም ብዙ ነው። ከዚህ መረጃ የተለያዩ ፖሊሲዎችን፣ የኢኮኖሚ የፖለቲካ ፖሊሲዎችን፣ የማህበራዊ ጉዳይ ፖሊሲዎችን ሁሉ ይቀረጻሉ። ዋና የፖሊሲ መሰረት መረጃ ነው ተብሎ መውሰድ ይቻላል። ስለዚህ የዚህ መረጃ አሰባሰብና የመጨረሻ ትንተና ውጤቱ ጥራት አለው ማለት ይህን ተከትሎ የሚወጡ ፖሊሲዎች ሁሉ ጥራታቸው የተሻለ ይሆናል ማለት ነው። በህዝቡም ዘንድ ተቀባይነት ይኖረዋል ማለት ነው እና ከዚህ አንጻር እንግዲህ ቅድመ ዝግጅት ስራ ያው ከሞላ ጎደል ተጠናቋል። መረጃ ስብሰባ ጫፍ ላይ በደረሰበት ሁኔታ ነው እንደገና እንዲራዘም ሀሳብ እየቀረበ ያለው። አሁን በሀገራችን ያለውን ተጨባጭ ሁኔታ ስናይ አንዳንድ ቦታዎች መፈናቀሎች አሉ። አንዳንድ ቦታዎች ደግሞ እንዲሁ በማንነት ጉዳይ ላይ ገና ያልተመለሱ ጥያቄዎች አሉ። እነዚህ ባሉበት ሁኔታ መረጃ ሰጪዎችም ምን ያህል በነፃነት መረጃ ሊሰጡ ይችላሉ የሚለው ነገር አጠያቂ ነው። ሁለተኛ እያንዳንዱ የህብረተሰብ ክፍልስ ሊቆጠር ይችላል ወይ የሚለውም ጉዳይ አጠያቂ ነው እና እነዚህ ጥያቄዎች ባሉበት ሁኔታ መረጃው ቢሰበሰብ የተሟላ ይሆናል ተብሎ አይጠበቅም። ስለዚህ አሁን ኮሚሽኑ ያስተላለፈው ውሳኔ እነዚህ ሁኔታዎች ተረጋግተው የተሟላ መረጃ እስክንሰበስብ ድረስ ጊዜው ቢራዘም ብሎ ያቀረበው ሀሳብ በእኔ በኩል ተቀባይነት ያለውና ጥሩ ነው ብዬ አስባለሁ። ቀደም ሲል እንደገለጹት እንግዲህ አራተኛውን የህዝብና ቤቶች ቆጠራ ለማከናወን በርካታ ዝግጅቶች መገባደጃ ላይ ነው ያለ ነው አሁንና ድንገተኛ ውሳኔ ነው የመጣው። ይህ መሆኑ እስካሁን ድረስ ለዝግጅት የወጡ ወጪዎችን የባከነውን ጊዜ ከዛም አንጻር መራዘሙ የሚያስገኘው ጥቅም ሲገመገም እስኪ እንዴት ነው የሚገሉት እርስዎ? ዝግጅቱ እንደተጠበቀ ይቆያል። ባይዘው ያው የተደረጉ የቅድመ ዝግጅት ስራዎች እንግዲህ ቤቶችን በካርታ የማዘጋጀት ስራ ነው። ያ መረጃ ቢቆይም ያገለግላል። የመጠይቅ ዝግጅት ነው፣ ቢቆይም ያገለግላል። እስከ ባለሙያ መረጣና ባለሙያ ስልጠና ድረስ ሄደዋል። እስከ ትናንት ድረስ የአሰልጣኞች ስልጠና የተሰጠ እንደነበር አስታውሳለሁ። ስለዚህ ይሄ ሁሉ ጊዜው ረዘም ብሎም ቢሰበሰብ ይሄ እንደተጠበቀ ነው። ምንም የሚያመጣው ጉዳት የለም። ከዚህ ይልቅ ተጣድፈን አሁን ቆጠራውን ብናረግ ኖሮ የሚቆጠሩትን ህዝቦች ባሉበት ቦታ ማግኘት ባንችል የሚቆጠሩ ህዝቦች መረጃውን በትክክል መረጃ ባይሰጡ መረጃው የተሟላ አይሆንም ማለት ነው። የተጓደለ መረጃ ይሆናል። ወደ ተጓደለ ፖሊሲ፣ ትክክል ወዳልሆነ ፖሊሲ ያመራልና ከጉዳቱ ይልቅ ጥቅሙ ያመዝናል ብዬ ነው የማስበው። መልካም እንግዲህ በዚህ ሰዓት ቆጠራውንም እንዳይካሄድ እንግዲህ ለሁለተኛ ጊዜ ተራዝሟል። ቀደም ሲል እንዳነሳ ነው። በመሆኑም ቆጠራው እንደታሰበለት ውጤቱን ግብ እንዲመታ ምንድን ነው መዘጋጀት ያለበት? አሁንም ቢሆን በቀጣይ ቢሆን አሁንም ቢሆን እንግዲህ ምናልባት ያው መንግስት በስፋት ሊያስበው የሚገባው ጉዳይ ብዬ የማስበው የተፈናቀሉትን እንደገና ተመልሰው ሴትል እንዲያረጉ ማድረግ አንዱ ተግባር ነው ብዬ አስባለሁኝ። ምናልባት የማንነት ጥያቄዎች ቴክኒካሊ የሚፈቱበት ሁኔታ አለ። ባለሙያዎች ያው የበለጠ ሊያብራሩት የሚችሉት ባሉበት ተቆጥረው በኋላ ማንነቱ ሊዞር የሚችል ከሆነ እንዳለ ከነ ጂኦግራፊው ከነ ህዝቡ ሊዞር ይችላል። ያ ለጊዜው ችግር ላይሆን ይችላል። ግን የማረጋጋቱ ነገር ሰው በነፃነት መረጃ እንዲሰጥ የማድረጉን ነገር መንግስት መስራት አለበት። ከዛም በላይ ግን እኔ አሁን ከቀረው ጊዜ አንጻር እያንዳንዱ የህብረተሰብ ክፍል መረጃ መስጠት እንዳለበት ያለው ግንዛቤም አነስተኛ መስሎ ይሰማኛል። እኔ በጣም የዘገየን መስሎ ይሰማኛል እና በቀሪው ጊዜ መንግስት ህዝቡ መረጃውን በትክክል አንድ ጊዜ ብቻ መቆጠር እንዳለበት ከከተማ እስከ ገጠር ያለው ህዝብ ሙሉ መረጃ እንዲኖረው የማድረግ ስራ መሰራት አለበት ብዬ አስባለሁ። በጣም አመሰግናለሁ ዶክተር ለሰጡን መረጃ። እንግዲህ ተመልካቾቻችን እንግዲህ በሀገሪቱ በመላ ሀገሪቱ ሊከናወን የታሰበው ቆጠራ ከታሰበለት ግብ አንጻር በአስተማማኝ ሁኔታ ዓላማውን እንዲመታ ቀደም ሲል እርሳቸውም ዶክተር ሲያነሷቸው የነበሩት ነገሮች መሳካት መቻል አለባቸው። በተለይ በዚህ በአማራ ክልል በርካታ ተፈናቃዮች አሉ። እነዚህ ግጭቶች ባሉበት ሁኔታ ዜጎች ተረጋግተው መኖር በማይችሉበት ሁኔታ ቆጠራውን ማከናወን ያን ያህል ውጤታማ ሊያደርግ አይችልም የሚሉ አስተያየቶችም ሲነሱ እንደነበር የምናስታውሰው ነው። አጠቃላይ ያሉኝ መረጃዎች እነዚሁ ናቸው። አመሰግናለሁ። ይሄ ነው።
በኢትዮጵያ እየተከናወነ ያለው የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ የአካባቢ ለምነት እንዲጠበቅ ከማድረግ ባለፈ ለአርሶ አደሩ ኢኮኖሚያዊ ጠቀሜታ እያስገኘ ነው። ይሁን እንጂ ዘርፉ የሚፈለገውን ውጤት እንዲያመጣ ቅንጅታዊ አሰራር ሊጎለብት ይገባል ተብሏል። ይነቃቸው ሰማው አዘጋጅቶታል። ብሩክ ተስፋ ያቀርበዋል። በኢትዮጵያ ላለፉት 10 ዓመታት ገደማ እየተካሄደ ባለው የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራዎች አርሶ አደሩን አሳታፊ በማድረግ ረገድ ሰፊ ስራዎች የተከናወኑበት ነው። በዚህም ቀደም ሲል ተጎድተው የነበሩ መሬቶችን እንዲያገግሙ፣ ጎርፍ ያስከትል የነበረው ጉዳት እንዲቀንስና የአፈር ለምነት እንዲጨምር አስችሏል። የተፈጥሮ ሀብት ከመሰራቱ በፊት ይሄ እንደምታዩት ሽቅ የምታዩት ተራራ እና የእርሻ መሬቶችም በውሃ የታጠቡ ምንም አይነት ሰብል የማብቀል ጉዳይ የተሰናው መሬት ነበር። ዘላቂ መሬት አያይዝ ከመጣ ጀምሮ ሰብል ማብቀል የተሳነው ምድራችን በዚህ እርከን ቁፋሮ በምናይበት ሰዓት ላይ በአመት ውስጥ ጥቅሙን አየ ነው። ውሃ ውስጡ ይተኛል፣ ምርታማ ሆነ፣ መሬቱ እንደ ልብ ዳበረ፣ አፈሩ ተገኘ። ሳሩን ለከፍቶቻችን፣ ሰንበሌጡን ወደ ገንዘብ፣ እንደገና ደግሞ ባህር ዛፉ እድሜው ሲደርስ ሸጠን ደግሞ አሁንም ወደ ባንክ። ከዚህም በተጨማሪ ስራው ኢኮኖሚያዊ ጠቀሜታ እንዲያስገኝና የአርሶ አደሩን ገቢ እያሳደገም መጥቷል። ፍሉን ተክለ ነው በ7 ወሩ ወደ ጥቅም አሳየ ፍሬ። ያንን ባባየ 5 ብርም እንሸጣለን፣ 4 ብርም ትንሿን እንሸጣለን። እንድቹ አርገም በህብረት ናት ገንዘቢቱ ያለችው አሁን ወደ 4000 ደርሳለች። ባያችን ያው በ7 ወሩ ነው የደረሰው። እየተጠቀምን ነው። ቢያንስ በቀን 300 እስከ 200 ብርም ገቢ አለን። ሱናናን ሸጠልና ብለግነና ብትነገሪ እናን ሸጥ የምናመርተውን ጤና አዳም ለነጋዴዎች እናቀርባለን። በቀጣይ ደግሞ ለፋብሪካዎች ለማቅረብና ጠቀም ያለ ገቢ ለማግኘት እቅዳለን። ይሁን እንጂ የተሻሻሉ የግብርና ቴክኖሎጂዎች፣ ሙያዊ ድጋፍና የገበያ ትስስር ማነስ ዘርፉ የሚፈለገውን ውጤት እንዳያስገኝ ዋነኛ ተግዳሮቶች ናቸው። ትልቅ ነው እቅዳችን። ያው እዚሁ ራሳችን ማሽኑን እንደምንም ብለን ተገዝተን ጭማቂ በቃ ለማዘጋጀት ማለት ነው። መሳሪያዎቹም ያስፈልጉና ሁላቸው መኮታኮቻዎች ነገሮች፣ እንደገና ደግሞ ቦታዎች ተሰጥተናል ብለናችኋል። ያው የማስረከቢያ ማለት ነው። እዛ የገበያ ቦታ ገበያችን በወጉ እንዲስተካከል ችግሮቹን በዘላቂነት ለመፍታትና የሚፈለገውን ልማት ለማምጣት የግብርና ተቋማት፣ የምርምር ማዕከላትና ሌሎችም ባለድርሻ አካላት ቅንጅታዊ አሰራር ወሳኝ ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የግብርና ሚኒስትር ዴኤታ ዶክተር ካባ ኡርጌሳ እዚህ ስቱዲዮ ይገኛሉ። ጤና ይስጥልኝ ዶክተር። ዜናውን ተከታትለውታል። እስቲ በአካባቢ ጥበቃና ተፋሰስ ልማት ስራዎች የተገኙ ውጤቶች ምንድን ናቸው ማለት ይቻላል? ያው እንግዲህ አብረን እንደሰማነው እንግዲህ ዋናው የተፋሰስ ልማት የሚያተኩረው አንደኛ አፈሩን እንዳጥቦ እንዳይሄድ ነው። ሁለተኛ ደግሞ ውሃው ሊሰርግ እንዲችልና እዛው ቀስ እያለ ደግሞ በየጊዜው በምንጭ በጅረት መልክ እንዲፈልቅና በጋውንም ጭምር ውሃ ልናገኝ የምንችልበት መስራት ነው። ይሄን አስመልክቶ በየአመቱ የምንሰራቸው የእርከን ስራዎች አሉ። ከአዳዲስ ከምንሰራው ደግሞ ጥገና ላይ እንሰራለን። እንደዚሁም ደግሞ ከንክኪ ነፃ ማውጣት የሚሉ ስራዎች ይሰራሉ። በተለይ አዳዲስ እርከኖች መስራት ላይ ጥሩ ውጤት ተገኝቷል። ግን የተሰሩትን የመርሳትና የመጠገን ባህሪ አሁንም ይታያል። ይሄ በግምገማ የደረስንበትና አቅጣጫም የተቀመጠበት ነው። ከንክኪ ነፃ ማውጣትም ያው ሰውን ማሳመን ላይ ብዙ ጊዜ ስለሚፈጅ ከብቶችን አስሮ መቀለብና ቦታው እንደገና እንዲያገግም እድል ለመስጠት ላይ ጥሩ ስራዎች ቢሰሩም አሁንም ትንሽ ያነሱ ነገሮች ይኖራሉ። እንግዲህ ከዚህ በመነሳት እንደ አቅጣጫ ዝም ብሎ አፈርና ውሃው ማቀብ ሳይሆን ከዛ ህብረተሰቡ እንዴት ተጠቃሚ ይሆናል የሚል ነው። አሁን እንደምናየው አብዛኛዎቹ አርሶ አደሮቻችን ወደ ተጠቃሚነት እየተሸጋገሩ መሆኑንና በተለይ ደግሞ እነዚህ ያገገሙ መሬቶች እንዴት ነው ወደ ጥቅም የሚገቡት የሚለውን ደግሞ እኛም በመመሪያና በአዋጅ ለመደገፍ የምንሰራቸው ስራዎች እንደተጠበቁ ሆነው ቀደም ብለው የገቡት ውጤታማ መሆናቸው እናያለን። እንግዲህ ይሄ ቀጥተኛው አፈርና ውሃን መጠበቅ ሲሆን ይህንን ስንጠብቅ ደግሞ ምርትና ምርታማነትን ለማሳደግ ሆኖ እያለ ሌላም በተጨማሪ ለምሳሌ እርከኑ የተረጋጋና ለረጅም ጊዜ እንዲቆይ ተብሎ የሚተከሉ ሳሮች አሉ፣ ዛፎች አሉ። እነዚህ ደግሞ ባይ ፕሮዳክታቸው ምንድነው የሚሆነው? ለከብቶች መኖ ይሆናሉ። ሳሩ ወይም ከብት ሊያደልቡበት ይችላሉ፣ በግ ሊያሞክቱበት ይችላሉ።
አለበለዚያም ደግሞ ሳሩን ለራሱም ለሌላ ደግሞ እንደዚህ ስራ ደግሞ ሸጦ ገንዘብ ያገኛሉ ነው። በተለይ አዳዲስ ቴክኖሎጂዎችን ስናመጣ ተራራ ሆነው በጣም ታጥበው ሰው ከዚህ በኋላ ጥቅም የለውም የሚባለውንም ራሱ የጠረጴዛ እርከን ብለን በምንሰራው ላይ አሁን ፓፓያ ምናምን የተከሉበትን አብረን እንዳየ ነው። እነዚህ ቦታዎች መልሰው ተራራው ራሱ ምርት መስጠት ጀመረ ማለት ነው። አንደኛ ፓፓያዎቹ አፈሩን አቅፈው ይዛሉ እዛ በመሆናቸው፣ ሁለተኛ ደግሞ ምርት እየሰጡ ነው፣ ሰው ሸጦ እየተጠቀመ ነው ማለት ነው። ልክ እንደተባለው ለወደፊት ይህንን በበለጠ ውጤታማ ለማድረግ ምን ማድረግ አለብን ብለን እኛም ያየነው ነው አርሶ አደሮችም እየተናገሩ ያሉት። የግድ ምርት ሲመረት ጥሩ ውጤት እያስገኘ ሲመጣ ከራስ ፍጆታ በላይ ሲሆን አርሶ አደሩ ገበያ ይፈልጋል። እነዚህ ገበያዎች አሁን እንደነ ፍራፍሬ ያሉት ሲመረቱ ያው ሁላችንም እንደምናውቀው በየቦታው እንግዲህ አግሮ ፕሮሰሲንግ ኢንዱስትሪስ እያቋቋምን ስለሆነ ምርታማነቱ በጨመረ ቁጥር ደግሞ እሱን ከነሱ ጋር የማስተሳሰር ስራ ላይም ደግሞ የገበያ ትስስሩን ማፋጠን አለብን ነው። ሁለተኛ የልማት ሰራተኞቻችን እዛው ሆነው እነሱም እዛው አድረው ስራውን ሊሰሩ በሚችሉ እነሱም ማግኘት ያለባቸው ሌሎች ጥቅማ ጥቅሞችን በቦታ ላይ አድርገን ለነሱ ትራንስፖርት የሚሆኑን አመቻችንን ስልጠናውንም ወደ እነሱ አውርደን በደንብ አትሊስት አካባቢ ካለው ማህበረሰብ የተሻለ እውቀት ኖሯቸው ደግፈው ገበሬዎችን ውጤታማ ሊያደርጉ አርሶ አደሮችን ወይ ደግሞ አርብቶ አደሮችን ከፊል አርብቶ አደሮች ውጤታማ ሊያደርጉ የሚችሉ ስራዎች ላይ በደንብ መስራት አለብን የሚል እኛም እንደ አቅጣጫ ይዘን እየተንቀሳቀስን ስለሆነ ምናልባት እንደዚህ አይነት ነገሮች እናንተም ሄዳችሁ ውጤቱን ስታሳዩን ሁሉ ጊዜ ችግር ብቻ ሳይሆን ውጤትም አለ የሚለውን ስታነሱልን እኛም ደስተኞች እንሆናለን፣ እንበረታታለን። ቀሪውን ስላ ደግሞ በብቃት ለመስራትም የሰሩትም ሰዎች ይሄንን ሲያዩ ይደሰታሉ፣ የበለጠ ውጤት ይንቀሳቀሳሉ ብዬ አስባለሁ። መልካም ዶክተር፣ እስቲ የተፋሰስ ልማት ስራው አሁን ያው ዘርፈ ብዙ ጠቀሜታዎች እንዳለው ገልጸዋልና ችግሮቹ ከተነቀሱ ወደ መፍትሄው መግባቱም ቀላል ነውና እስቲ እንደ አጠቃላይ ኢኮኖሚያዊ ጠቀሜታው እና ፋይዳው በጣም የጎላ ነውና በቀጣይስ እንደ ሚኒስቴር መስሪያ ቤት የተያዘ ነገር ምንድን ነው? እንግዲህ እንደ ሚኒስቴር መስሪያ ቤት ሁልጊዜ የምናደርገው በየአመቱ የሰራነው ስራዎችን እንገመገማለን። ከዛ በኋላ የታዩ ክፍተቶችን እንለያለን። በታዩ ክፍተቶች ላይ ደግሞ የአቅም ግንባታ ስራ እንሰራለን። አሁን በዘንድሮ አመት ከያዝናቸው አንዱ ስራዎች የአሰልጣኞች ስልጠና ብለን ብዙ እናሰልጥላለን በየአመቱ። ግን ታች ወርዶ ከገበሬው ከቀጥታ ግንኙነት ያላቸው የልማት ሰራተኞቹ ጋር ሲደርስ እየቀጠነ ነው የሚሄደው። አሁን ግን እሱን ለመገልበጥ ነው የፈለገው። ታች ነው መስፋት ያለበት፣ እነሱ ናቸው የበለጠ እውቀት ማግኘት አለባቸው ብለን እሱን የአቅም ግንባታ እንሰራለን ነው። ሌላኛው እነሱን ለመደገፍ ደግሞ ያው ፕሮጀክቶችን እንቀርጻለን፣ ፕሮግራሞችን እንቀርጻለን። ከዛ በሚገኘው ገንዘብ ለአቅም ግንባታውም ይሁን ለሌሎች ቴክኖሎጂን ለማመንጨት ለሚደረጉ ስራዎችም አገልግሎት እንሰጣለን ብለን ያው ያቀናቸው ነገሮች አሉና ይህንን አጠናክረን እንሄዳለን። ከገበያ ጋርም ያለው ትስስሩንም እንደዚሁ አጠናክረን እንሄዳለን። በተለይ ከህብረት ስራ ማህበራት ጋር ከነሱ ተቀብሎ ለፋብሪካዎች እንዲያቀርቡ ለትላልቅ ከተሞች ሊያቀርቡ በሚችሉበት ሁኔታዎች ላይም እንደዚሁ አብረን በቅንጅት እንሰራለን ብለን እናስባለን። ዶክተር ስቱዲዮ መጥተው ሰፊ ማብራሪያ ሰጥተውናል፣ እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾች የቲቪ 4 ማዕዘን ዜናዎቻችን አሁንም እንደቀጠሉ ናቸው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት የሀገራችን ሚዲያ ለሀገሩ ግድብ በሚል መሪ ቃል ከመገናኛ ብዙኃን አባላት ጋር ምክክር እያደረገ ይገኛል። ምክክሩ በግድቡ ዙሪያ ብሔራዊ መግባባትን ለመፍጠር የመገናኛ ብዙኃን ሚና ለማሳደግ ያለመ ነው ተብሏል። በምክክሩ የግድቡ ግንባታ እድገት እያሳየ መምጣቱም ነው የተመላከተው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን አዝመራ ሙሴ በቀጥታ መስመራችን ላይ ገብቷል። አዝመራው እንደምን ውለሃል? እስቲ ቀደም ሲል እንደተገለጸው ከመገናኛ ብዙኃን ጋር የታላቁ ህዳሴ ግድብን በተመለከተ በርካታ ስራዎችን ለመስራት ታሳቢ ያደረገ ውይይት ዛሬ እየተካሄደ ነውና እስቲ በዋናነት በመድረኩ የተነሱት ነጥቦች ምንድን ናቸው? አመሰግናለሁ አልጋነሽ። እንደምንላችኋል ተመልካቾቻችን። እንግዲህ በዚህ በካፒታል ሆቴል እየተካሄደ ያለው የመገናኛ ብዙኃንና የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት የጋራ የምክክር መድረክ ማለት ነው በየአመቱ ይካሄዳል። ይሄ ለሶስተኛ ጊዜ ነው እየተካሄደ ያለውና በዋናነት አላማው ምንድነው? ይሄ የታላቁ ህዳሴ ግድብ የህዝብ ግድብ ነው። ብዙ ትልቅ ፕሮጀክት ነው፣ የሀገር ግድብ ነው እና ይህም ፕሮጀክት የሚዲያዎችን አስተባብሮ በመልኩን ጨርሰው የሚል አላማ ያለው ምክክር ነው እየተደረገ ያለው። እንደሚታወቀው የታላቁ ህዳሴ ግድብ ግንባታ
በተለይ በዚህ ዓመት የተለያዩ ችግሮች አሉበት ከተባለ ወዲህ የሚዲያዎች የዘገባ አይነትና የግድቡ ያለበት ቁመና የተለያየ ሆኗል። ድሮ ስለ ግድቡ የተሞካሹ ዜናዎችና ፕሮግራሞች ነበር የሚቀርቡት። አሁን ደግሞ ግድቡ ላይ የተለያየ ችግር ተፈጥሯል፣ ስለዚህ ግድቡ አይጠናቀቅም፣ ግድቡ ችግር አለበት፣ እንደዚህ የሚሉ መረጃዎችና ዜናዎች በዝተዋልና ይሄ ደግሞ የህዝቡን ተሳትፎ አቀዛቅዞታል ነው የተባለው። እዚህ በውይይቱ ላይ የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን መምህር የሆኑት ዶክተር ተሻገር ሽፈራው አንድ ጽሁፍ አቅርበው ነበርና በጽሁፋቸውም ላይ እንዳመላከቱት የግድቡ ግንባታ አሁን ያለበትን ሁኔታ በትክክል የማያሳዩ መረጃዎችም እየወጡ ይገኛሉ ነው ያለው። ይህም የህዝቡን ተሳትፎ እየቀነሰው እንደመጣ ነው የሚያመላክተው። እንደሚታወቀው የታላቁ ህዳሴ ግድብ ግንባታ በህዝብ ተሳትፎ ባለፉት ዓመታት እስከ 12.8 ወይም 2 አካባቢ ቢሊየን ገንዘብ በህዝብ ተሳትፎ አግኝቷል እና ይሄ ገንዘብ አሁን ተመናምኗል። ህዝቡ እየተሳተፈበት ያለው መንገድ በጣም ዝቅተኛ ነው። በመሆኑም ይህንን ማሳደግ ይገባል ነው የተባለው። በነገራችን ላይ የህዝባዊ ተሳትፎ ማስተባበሪያ ምክር ቤቱ አሁን የገንዘብ መዋጮ እንዲያደርግ አይደለም ህብረተሰቡ የሚፈልገው፣ ብሔራዊ መግባባት በግድቡ ዙሪያ እንዲጀመር ነው የሚፈልገው እና ግድቡ በፊት በነበረበት ቁመና አይደለም፣ አሁን ግን መሻሻሎች አሉ ተብሏል እና ይህንን መሻሻሎች ማሳወቅ አለብን። ሚዲያዎች አሁን ያሉትን መሻሻሎች ማሳወቅ አለባቸው ነው በዋናነት እና ለገንቢው አካልም ድጋፍ የሚሆኑ ዘገባዎች መቅረብ አለባቸው እንጂ ሁሌም ግድቡን የሚያነንቁ የሚያንኳስሱ ዘገባዎች ሊቀርቡ አይገባም የሚል ጽሑፍ ነው የቀረበው እና በብሔራዊ ምክር ቤቱም የቀረበው ሚዲያዎችን በዚህ መልኩ ከሚዲያዎች ጋር በዚህ መልኩ ብንሰራ ለወደፊት ግድቡን በተባለለት ጊዜ ለማጠናቀቅ ትልቅ ግብዓት ይሆናልና ሚዲያዎች በዚህ መልኩ ስሩ የሚል ጥያቄ ቀርቧል። ከሚዲያውም በኩል የቀረበው ጥያቄ ምንድነው? በፊት የነበሩ መረጃዎች የተሸፋፈኑ ናቸው፣ ግልጽነት የጎደላቸው ናቸው። በዚህም ምክንያት ሚዲያዎች ለህብረተሰቡ ግልጽና አስተማማኝ የሆነ መረጃ ሲያቀርቡ እንዳልነበር ነው ሲገለጽ የነበረውና ይህንን በስተካከል አለበት የሚል ጥያቄ ቀርቦ በምላሹም ይሄ ነገር ከዚህ በኋላ እንደማይደገም ቀርቧል። እንግዲህ ሌላው ጉዳይ በዋናነት አሁን ያለበት ደረጃ ቀርቧል። ግድቡ አሁን ምን ላይ ደረጃ ነው ያለው የሚለው እዛው በኢንጂነሮች ቀርቧል። አሁን እንደሚታወቀው ሜቴክ ይዟቸው የነበሩ የኤሌክትሮ ሜካኒካል ስራዎች አሁን በፈረንሳይ በጀርመን እና በጣሊያን ኩባንያዎች ተይዘዋል እና እነዚህ ኩባንያዎች አሁን ወደ ስራ እንደገቡ ተገልጿል። በመሆኑም አሁን የኤሌክትሮ ሜካኒካል ስራውም ሆነ የሲቪል ስራው መሻሻል አሳይቷል፣ እድገቱ ማለት ነው። ለምሳሌ የሲቪል ስራው 82 በመቶ አካባቢ ነበር ባለፈው የተገለጸው፣ እንግዲህ ወደ 83 በመቶ ተጠግቷል ነው የተባለው። አሁን እንግዲህ የሲቪል ስራ ሲባል ትንሽ ስራ አይደለም፣ ከባድ ነው። 1% ማለት በጣም ትልቅ እንደሆነ ነው የተገለጸውና በአጠቃላይ የግድቡ ስራ ደግሞ ወደ 66.2 በመቶ መዳረሱን ነው የተገለጸው። ባለፈው ወደ 65 በመቶ ነበር ደርሷል ሲባል የነበረና ይሄ መሻሻሎች አሉ። እነዚህ መሻሻሎች ምንድነው? አሁን መንግስት የያዘው አቅጣጫ ሰሪ የሆኑ ስራውን አጠናቀው ሊያስረክቡ የሚችሉ ኩባንያዎች ገብተው እንዲሰሩ በመደረጋቸው አሁን ግድቡ እየተፋጠነ ነው። ስለዚህ ይህንን ህብረተሰቡ እንዲያውቀው ማድረግ አለብን። የሚዲያዎች በግድቡ ዙሪያ የተቀዛቀዘ ዘገባ ማቅረብ ህብረተሰቡ እንዲቀዛቀዝና ግድቡ እኮ ቁሟል ወደሚል አቅጣጫ እንዲሄድ እያደረገ ነውና ወደፊት በዚህ መልኩ መረጃዎችን በትክክል ተለዋውጠን ህብረተሰቡ ላይ እንዲደርስ ማድረግ የሚዲያዎች ግዴታ ነውና ይሄን ሊሰሩ ይገባል ነው የተባለው። እንዳልኩት በምሁሩም በኩል በአዲስ አበባ ዩኒቨርሲቲ የጆርናሊዝም መምህር በሆኑት በዶክተር ተሻገር ሽፈራው የቀረበውም ሚዲያዎች ለህዝብ ወገንተኛ ከሆኑ ትክክለኛውን መረጃ ማቅረብ አለባቸው። አንዳንድ ሚዲያዎች ግልብ የሆነ መረጃ ይዘው ቀርበው ህብረተሰቡን ያወላውሉታል እና ይሄ መሆን የለበትም የሚል አቅጣጫም በሞራይ ምራውን አመሰግናለሁ። ተመልካቾቻችን ወደ ህዝብና ቤቶች ቆጠራ ይራዘም ጥያቄን በተመለከተ ወደ ያዝነው መረጃ እናልፋለን። በመቀሌ የሚገኘው ሪፖርተራችን ሙልጌታ ተስፋይ ይሁን የይራዘም የቤቶችና የህዝብ ቆጠራ መራዘም በተመለከተ ተጨማሪ መረጃዎችን ሊያደርሰን በቀጥታ ከመቀሌ ኢቢሲ ስቱዲዮአችን አግኝተናል። ሙልጌታ እንደምንልሃል፣ እስቲ ያለህን መረጃ አካፍለን። አመሰግናለሁ። እንግዲህ
በስታቲስቲካል ኤጀንሲ በጋራ የውሳኔ ሀሳብ ቀርቦ ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት እንደቀረበ ይታወቃልና ከዚህ ጋር በተያያዘ የሚኖረው ጥቅምና ፋይዳ በተመለከተ ወይም ጉዳት በተመለከተ አስተያየት እንዲሰጡን እዚህ አንድ ባለሙያ ጋብዣለሁኝ። ዶክተር ክንፈ አብርሃ ይባላሉ። በመቀሌ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ናቸው። ከእሳቸው ጋር አጠር ያለ ቆይታ አድርጋለሁ። ዶክተር አመሰግናለሁ። እስኪ የዚህ የህዝብና ቤቶች ቆጠራ እንዲራዘም የውሳኔ ሀሳብ ቀርቧልና እዚህ ላይ ያለው አስተያየት ምንድን ነው? ምንስ ጥቅም ምን ጉዳት ይኖረዋል? አመሰግናለሁ። እንደተገለጸው መንግስታት የተለያዩ ፖሊሲዎች ቀርጸው በየደረጃው ያሉት የአስተዳደር እርከኖች ስራዎቻቸው በተገቢው መልኩ ለማስኬድ እና የተለያዩ ምሁራንም የጥናትና ምርምር ለማካሄድ መረጃ ያስፈልጋል። ከሁሉም በላይ ትልቁና ዋናው መረጃ መሆን ያለበት ስንት ሰው ነው ያለው የሚል ነው። ስንት የሚለውን ለማግኘት መቁጠር መቻል አለብን። ግን ስንት ብቻ በቂ አይደለም። በጾታ ስብጥር፣ በእድሜም፣ በትምህርት ደረጃም፣ የኑሮ ሁኔታውም ስንት ቤተሰቦች አሉ፣ ስለዚህ ምን አይነት ቤት ውስጥ ይኖራሉ የሚለው መረጃ መሰብሰብ የሚችሉት መንግስታት ናቸው። በጣም ትልቅ ስራ ስለሆነ ሌሎች የመረጃ ምንጮችም አሉን። በተለይ እንደ ናሙና በመውሰድ የምናደርገው ጥናት አለ። የወሳኝ ኩነቶች በመመዝገብ የምናደርገው ነገር አለ። ግን በተለይ ለታዳጊ አገሮች እንደ ኢትዮጵያ ላሉት ይሄ የህዝብና ቤቶች ቆጠራ በጣም ወሳኝ ነው። እስካሁን ድረስ በ1976 በ1987 እና በ1999 እንዲሁ አይነት ጥናቶች ተካሂዷል። የህገ መንግስታችን በግልጽ እንደሚያስቀምጠው በየ10 ዓመቱ የቤቶችና የህዝብ ቆጠራ መካሄድ አለበት። ስለዚህ በዚህ መሰረት በ2009 መካሄድ ነበረበት፣ ግን በተለያዩ ምክንያቶች አልተቻለም። ለ2010 ተላለፈ። ከዛ በኋላም ወደ 2011 መጋቢት 29 እስከ ሚያዝያ 20 ድረስ ይካሄዳል ተብሎ ብዙ ዝግጅቶች ሲደረጉ ነበር። አሁንም እንግዲህ ሁላችንም እንደሰማነው እንዲተላለፍ የውሳኔ ሀሳብ ቀርቧል። በዚህ ሁለት ነገሮች ማለት ይቻላል። አሁን ባለንበት እንደዚህ አይነት ቆጠራ ስታካሄድ ሂደቱ የተሳካ መሆን ይኖርበታል። ስለዚህ የተሳካ ሂደት እንዲሆን የተረጋጋ ሁኔታ ይፈልጋል በአገሪቱ በአጠቃላይ። ምክንያቱም ይሄኛው አድማሳዊነቱ አገር በአጠቃላይ ነው የምታካሄደው በአንድ ጊዜ እና ደግሞ ብዙ ነገሮች የሚያካትት ነው። ስለዚህ የተረጋጋ ሁኔታ ከሌለ በስተቀር አንድም ሂደቱ በተሳካ መልኩ ማከናወን አትችልም። ሁለተኛም የምታገኘው መረጃም ተአማኒነት ላይኖረው ይችላል። ምክንያቱም አሁን ያለንበት ሁኔታ ሁላችንም የምናውቀው ነው። በሚሊዮኖች ሰዎች ከቀያቸው ተፈናቅለው እና አብዛኞቻቸው ደግሞ ማንነትን መሰረት ያደረገ ኤትኒሲቲ በዚህ በጣም ትልቁ ቁልፍ ቬሪየብል ነው። ስለዚህ በዚህ ሂደት በተሳካ እንኳን ማካሄድ ቢቻል ተአማኒነት ሊኖረው አይችልም። የምናገኘው የእውነትም ትክክለኛ መረጃ ላይሆን ይችላል። ስለዚህ አንድም ሂደቱ በተሳካ መልኩ ማካሄድ በጣም ከባድ የሆነበት ሁኔታ እንኳንና ይሄኛው ትልቅ ስራ የቀን ተቀን የማስተዳደር ስራዎችም በአግባቡ ከተወሰኑ ክልሎች እና ከተማ መስተዳድሮች ውጭ የቀን ተቀን ስራም በአግባቡ ማካሄድ እና ማከናወን ያልተቻለበት ሁኔታ ላይ ነው ያለነው እና ይሄ ግዙፍ የሆነ ትልቅ ንቅናቄ የሚጠይቅ በአገር ደረጃ እና ደግሞ በጣም ሴንሲቲቭ የሆነ ነገር ሂደቱ በጣም ከባድ ነው። ቢጀመር በአግባቡ ማከናወን ይችላል ወይ የሚለው አንድ ትልቅ ነገር ነው። ተካሂዷል እንኳን ቢባል ተአማኒነት ያለው ነገር ማግኘት እንችላለን ወይ? ስለዚህ ማስተላለፉ የግድ የነበረ ይመስለኛል ባለው ሁኔታ መሰረት። ግን ደግሞ በየ10 ዓመቱ የምናካሄድበት ምክንያት አለ። ብዙ አገሮች በየ5 ዓመቱ ነው የሚያካሂዱት። በርካታ አገሮች ደግሞ በየ10 ዓመቱ እንደ ኢትዮጵያን በየ10 ዓመቱ እናካሄዳለን። ይሄኛው ትርጉም አለው። ለምሳሌ ካካሄድናቸው እስካሁን ድረስ ለቀጣይ 10 ዓመት 20 ዓመት የምናደርጋቸው ፕሮጀክሽንስ አሉ፣ እንተነብያለን። ስለዚህ በየ10 ዓመቱ ስናካሄድ የኢትዮጵያ ሕዝብ በዚህ ያህል ፐርሰንት እያደገ አመሰግናለሁ ሙልጌታ።
ወደ ሌሎች ዜናዎች እናልፋለን። በጅማ ዞን የአሚናዳ ወረዳ አርሶ አደሮች የግብአት አቅርቦት ችግር ለስራቸው ማነቆ እንደሆነባቸው ተናገሩ። በዞኑ የሚታየውን የበቆሎ ዘር አቅርቦት ችግር ለመፍታት በዞኑ የሚመረተውን BH 661 የበቆሎ ዘር ለመጠቀም ማቀዱን የጅማ ዞን ግብርና ቢሮ አስታውቋል። ስሌማን አባይ የተለያዩ ሰብል አይነቶችን ማምረት የሚያስችል ምቹ የአየር ጠባይ ባለው የጅማ ዞን የዘንድሮው የክረምትና የመኸር እርሻ በተሳካ ሁኔታ ይከናወን ዘንድ ተግባር ተኮር ስልጠና እየተሰጠ ይገኛል። በጅማ ዞን አሚናዳ ወረዳ ስልጠናቸውን እየወሰዱ ያሉ አርሶ አደሮች እንደገለጹት ስልጠናው ምርትና ምርታማነታቸውን ለማሳደግ የሚረዳ ቢሆንም በአሁኑ ጊዜ እየገጠማቸው ያለው የግብርና ግብዓት አቅርቦት ችግር ማነቆ እንደሆነባቸው ገልጸዋል። አንኮፍ ዋደባ መጫንጀለማ ገንዲኮ ገንደዶ ያየ በዋናነት ጥቅሙ የግብርና ባለሙያዎች የአስተራረስ ዘዴዎችን በማሻሻል የምርት መጠናችንን ለመጨመር ስልጠና እየሰጡን ይገኛሉ። ይህንን የሰለጠነውን ነገር ወደ ማሳችን በመተግበር ውጤታማ እንደምንሆን ተስፋ አድርጋለሁ። ስልጠናው ጥሩ ቢሆንም የአቅርቦት ችግር ግን አለብን። ከውሊ ገላቴ ካዩኒታ ጋር እንትኑ በደ ሆመሻፎ ሙስቱማ ደበሉ ኪተቲ በዋናነት ልሰለጥን የመጣሁት ምርትና ምርታማነቴን በእጥፍ ለማሳደግ ነው። በአጠቃላይ እየተማርን ያለነው ከማረስ ጀምሮ እስከ ምርት ስብሰባ ድረስ ያለውን ሂደት ነው። ነገር ግን የምርጥ ዘር አቅርቦት ችግር በዋነኛነት ይስተዋላል። ይህ ደግሞ ማነቆ ሆኖብናል። የኦሞናዳ ወረዳ ግብርናና ተፈጥሮ ሀብት ጥበቃ ጽሕፈት ቤት ኃላፊ አቶ ናዚብ ሼህ ሙስጠፋ እንደገለጹት በወረዳው ያለውን የግብርና ግብዓት አቅርቦት ችግር ለመፍታት ስራዎች እየተሰሩ ይገኛል ብለዋል። ቆናን ቡላን አካራኮትስ ካሳ ጅሩ ጅራ አካና ኬኛቴ አርሶ አደሩ እንደ ችግር ከሚያነሳቸው ጉዳዮች ውስጥ አንዱ የአቅርቦት ችግር ነው። ከባለፈው ዓመት ጀምሮ በመጠንም በጥራትም የግብርና ግብዓቶች አቅርቦት ላይ ችግሮች ነበሩ። በተለይ ደግሞ የምርጥ ዘር አቅርቦት ችግር ዋነኛ ማነቆ ሆኗል። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። የጅማ ዞን ግብርናና ተፈጥሮ ሀብት ጥበቃ ጽሕፈት ቤት በዘንድሮ የምርት ዘመን በዞኑ 551 ሺህ ሄክታር መሬት በዘር ተሸፍኖ ከ21 ሚሊዮን ኩንታል በላይ ምርት እንደሚጠብቅ ገልጿል። በሶማሌ ክልል የዜጎችን የጋራ ትስስር ለማጠናከር የሚያስችል የሀገር ሽማግሌዎች መማክርት ሊቋቋም ነው። የክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ኡመር የሚቋቋመው የሽማግሌዎች መማክርት በዜጎች መካከል የተፈጠሩ ክፍፍሎችን ይፈታል ብለዋል። ንብረት የተሆነ ዝርዝር አለው። የሶማሌ ክልል የሀገር ሽማግሌዎች በታሪክ ገጽ ስማቸውን በክብር አሳርፈው ለማለፍ የሚያስችላቸውን ስራ ለመስራት መማክርት ሊያቋቁሙ ነው። የሀገር ሽማግሌዎቹ በሚቋቋመው መማክርት በማንነት ቅራኔ የሚፈጠሩ ችግሮች ተፈተው ዜጎች የተዘነጉ ውርስ የጋራ እሴቶችን እንዲያጠናክሩ ይሰራሉ ተብሏል። እኔም ማስታውሰው ክርስቲያኑ ስሞት እስላሙ አብሮ ሄዶ ሲቀብር፣ እስላም ስሞት ክርስቲያኑ መጥቶ አብሮ ሲቀብር፣ አንዱ ሲያገባ አንዱ ሲደግስለት፣ አንዱ ችግር ሲደርስለት አንዱ ሲደርስለት ነው ማውቀው። አሁን እኮ የምናየው ሁሉ ቤቱን ዘግቶ ብቻውን የሚበላና ያኛው እንደ ጠላት ያያል። ይሄን መዋጋት አለብን። ኢትዮጵያ በዛ አትታወቅም። በህዝቦች መካከል ያለውን ሰላም ለማስፈን በእርቅ በመተሳሰብ አብሮ በመኖራቸው የገነቡትን እሴት ኢትዮጵያዊነትን ማዕከል ያደረገ የኢትዮጵያን አንድነት የሚያስጠብቅ ከአደጋ የሚከላከል ለውጡን የሚያስቀጥል ይህንን ጥረት ይደግፋሉ። ሌሎቹ ኢትዮጵያኖቹ ወንድሞቹ መሆኑን እህቶቹ መሆናቸውን አባቶቻቸው እናቶቻቸው መሆናቸውን ሺህ ዓመታት አብሮ እንደኖሩ አውቀው እንዲያከብሯቸው እንዲወዷቸው እንደ ባዕድ እንዳያዩአቸው በሃይማኖት እንኳን ቢለያዩ በሀገር እንደማይለያዩ አውቀው የሀገራቸውን አንድነት እንዲያጠነክሩ ወጣቶች የጸብ መስመር ሆነው የተዘረጉትን ችግሮች ከብሔር ከመደብ እንዲሁም ከውግንና በማውጣት አንድነትን እንዲያጠናክሩ ከሀገር ሽማግሌዎች ስራዎች ይጠበቃሉ። በክልሉ የሚቋቋመው የሀገር ሽማግሌዎች መማክርትም የሀገር ሽማግሌዎቹ በሀገራዊ አንድነት ግንባታ ድርሻቸውን ለመወጣት ያግዛቸዋል። የሶማሌ ክልል ምክትል ርዕሰ መስተዳድርም የሀገር ሽማግሌዎች መማክርት የዜጎችን የእርስ በርስ ፍቅር በማጎልበት መተሳሰብን ይፈጥራል ብለዋል። በሶማሌ ሕዝብ መካከል ክፍፍሎች ነበሩ፣ የጎሳ ክፍፍሎች ነበሩ፣ የሃይማኖት ተቋማት ሃይማኖት ዙሪያ ያልነበሩ ክፍሎች ነበሩና ይህንን ለመድፈን የአገር ሽማግሌዎች ሚና ወሳኝ ስለሆነ በተለይ ግጭቶችን በመፍታት ዙሪያ የበኩሉን ድርሻ ሊያበረክት የሚችል የሽማግሌዎች መማክርት አይነት ነገር መቋቋም አለበት የሚል
ሀሳብ ነው ያቀረቡት። በዜጎች መካከል ፍቅርን በማጎልበት ብሔራዊ አንድነትን ከፍ ወዳለ ደረጃ ለማሳደግ እንደሚያግዝም ምክትል ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ኡመር ተናግረዋል። የፖለቲካ ስርዓቱም ቢሆን መነሻውን በሀገራዊ እሴቶች ላይ አድርጎ የሀገር ሽማግሌዎች የዜጎችን አንድነት ለማጠናከር ያስቀመጡትን እቅድ ሊያግዝ ይገባል ተብሏል። በጅቡቲ በኩል ህጋዊ ባልሆነ መንገድ በሚዘዋወሩ ስደተኞች ላይ እየደረሰ ያለው ጉዳት እየተባባሰ ነው። ባለፈው ወር ብቻ ከ1300 በላይ ኢትዮጵያውያን ስደተኞች ከጅቡቲ በፈቃዳቸው የተመለሱ ቢሆንም የስደተኞቹ ቁጥር ግን አሁንም እየጨመረ መሆኑን ነው በጅቡቲ የኢትዮጵያ ኤምባሲ ያስታወቀው። ታምራየ ወንድማገኝ ዝርዝር አዘጋጅቷል። ከጅቡቲ ወደ ቀይ ባህር ጠረፋማ አካባቢ ኦቦክ ወደ ተባለው ስፍራ እየሄድን ነው። በቅርቡ 57 ኢትዮጵያውያን ህጋዊ ባልሆነው ስደት ሲጓዙ ወደ ሞቱበት መንገድ። አሁንም ግን ስደቱ ቀጥሏል። እንዲህ አይነት ስደተኞችን ማየት በየዕለቱ የተለመደ እንደሆነ በጅቡቲ የኢትዮጵያ ኤምባሲ ዲፕሎማት የሆነው አቶ ቢኒያም ኤፍሬም ነግሮናል። በየመንገዱ የኛ ልጆች 5ም 6ም እየሆኑ በቡድን እየሆኑ ነው ወደ ኦቦክ የሚሄዱት። ዛጋ እንደውም ይታያል 1 2 3 4 5 ትንሽ የኮዳ ይዘው ምግብ እየጠየቁ ነው፣ ውሃ እየጠየቁ ነው። ጉዳት ይደርስባቸዋል። የውሃ ጥም አለ፣ ሞትም ሊኖር ይችላል። በዚህ ጉዟችን ብቻ በመንገዳችን ላይ ከ60 በላይ ስደተኞችን ተመልክተናል። ይህ የመጠለያ ጣቢያ እንዲህ አይነቶቹ ስደተኞች ሀሳባቸውን ለውጠው ወደ ሀገር መመለስ ከወሰኑ የሚጠለሉበት ነው። በአንድ ወር ብቻ ከ1300 በላይ ኢትዮጵያውያን ስደተኞች ቢመለሱም መጠለያው ግን በሌሎች የበዛ የሰቆቃ ታሪክ ባላቸው ስደተኞች አሁንም እንደተሞላ ነው። እዚህ መጥቼ የወራ ቡሃተን ምናምን በቃ ሰው ሲሞን ያየሁት ለምንም ያየሁት ነገር የለም። ግን በቃ አሁን ካዛ ሀገር የተመለሽ እንደኛ ትምህርቴን ጀምራለሁ ማለት አላማለ መስዑድና አተኹ አው ኸድቶ ወዕብረት ከየመን ወደ ሳውዲ አረቢያ ስንሻገር በመሳሪያ ተመታው። እዚያ እርዳታ አድርገውልኝ ወደዚህ በመጣም ህመሙ ግን እንቅልፍ አላስተኛ ብሎኛል። አሁን ወደ ሀገር ሄጄ መታከም ነው የሚፈልገው። በርካቶች በየጊዜው ወደ ሀገር ቤት ቢመለሱም ዳግም በዚሁ ስፍራ የሚገኙትም እየተበራከቱ ነው። እነዚህ በመጠለያው ደጅ ያገኘናቸው ታዳጊዎች ወደ ሀገራቸው ከተመለሱ በሳምንታት ውስጥ በድጋሚ ለመሰደድ ሞክረው አቅቷቸው የተመለሱ ናቸው። ከዚህ መጥቼ አስገቡ ስራቸው ያው ሁለተኛ ነው የመጣው። እኛ ሁለተኛ ማስገባት አንችልም ያለው ጊዜ ወደ እስር ቤት ወሰዱና 4 ቀን አሳስደሩና ዛሬ አመጡን። አሁን ብትሄድ ዳግም አትመለስ። አረ እንዲህም በሽታ ይዤ እንዴት እመለሳለሁ? አሁን በፊትም ለራሱ እንደዚህ ብዬ ነበር፣ ግን አሁን በኋላ ጭራሽም እግሬንም አላነሳም። በጅቡቲ የኢትዮጵያ ኤምባሲ እንደሚለው የስደቱ መባባስ ከግንዛቤ ችግር የሚመነጭ ነው። አብዛኛዎቹ ስደተኞች ታዳጊዎችና ከገጠር የሚመጡ በመሆናቸው የሚሄዱባቸው ሀገራት ጦርነት ውስጥ ስለመሆናቸው ስለ በረሃውና ስለ ባህሩ ጉዞ አስከፊነት አይረዱም። ይህ በስራ ዕድል እጦት ውስጥ የህገ ወጥ አዘዋዋሪዎች ድለላ ተጨምሮበት ችግሩ ቀውስ ወደ መሆን ተሸጋግሯል ይላል ኤምባሲው። እነዚህ ደላሎች በእኛ በኩል እየለየናቸው ነው ያለነው፣ ዝርዝር እያገኘን ነው ያለነው። ይህንን ዝርዝር አገር ቤት ካሉ አመራሮች ጋር በመነጋገር እነዚህ ደላሎች የሚያዙበትና ለህግ የሚቀርቡበትን እናመቻቻለን ብለን እየሰራ ነው ያለነው። በዚህ ህገወጥ ዝውውር ውስጥ የመንግስት ባለስልጣናት እጅ ስለመኖሩ ማሳያዎች በመኖራቸው እየተጣራ መሆኑን ሰምተናል። የጅቡቲ መንግስትም አሁን የባህር ላይ ቁጥጥሩን በማጠናከር የተለመዱ መተላለፊያዎቹን ዘግቷል። ይህ የስደተኞቹን የመሻገር እድል ሲቀንስ የጉዞውን አደገኛነት ደግሞ ጨምሮታል። በኢትዮጵያ ብቸኛ የሆነው የተማሪዎች ማርሽ ባንድ በድሬዳዋ ከተማ ይገኛል። በ1993 ዓ.ም የተቋቋመው ማርሽ ባንዱ ከከተማው አልፎ በዙሪያ ላሉ አካባቢዎችም ሙያዊ አገልግሎት በመስጠት ላይ ነው። ባልደረባችን ጥላውን ካሳ ከባንዱ ጋር የነበረውን ቆይታ እንደሚከተለው አዘጋጅቶታል። ይህ የምትመለከቱት ማርሽ ባንድ በድሬዳዋ ከተማ የተማሪዎች ማርሽ ባንድ በመባል የሚታወቀው በ1993 ዓ.ም የተቋቋመው ይህ የተማሪዎች ማርሽ ባንድ ሙሉ በሙሉ የሚደግፈው ወይም ደግሞ የሚያስተዳድረው የድሬዳዋ አስተዳደር ትምህርት ቢሮ ነው። እንግዲህ በድሬዳዋ ከተማ የሚሆን በሌሎች ክልሎችም እንደነዚህ አይነት ማርሽ ባንዶች አይታዩም። የተለመደው የፌዴራልና የመከላከያ ማርሽ ባንድ ነው። እነዚህ የተማሪዎች ማርሽ ባንድ አባላት ግን በተለያዩ ከድሬዳዋ ውጭ በሚገኙ የክልል ከተሞች እየተንቀሳቀሱ የሀገር ጦም ዜማዎችን እያሰሙ ተመልክተናል። የማርሽ ባንድ ፊት መሪ ነኝ። ይሄ ማርሽ ባንድ በጣም ደስ የሚል ነው።
ማለት በየሌላው ክልል ላይ በመከላከያ ወይ ደግሞ በፌዴራል ወይ በፖሊስ የሚደረግ ነገር ነው። በድሬዳዋ ግን በኢትዮጵያ ብቸኛ የሆነ የተማሪ ማርሽ ባንድ ነው እና እኔ ደግሞ በጣም ደስ ብሎኛል። እኛ ለህብረተሰቡ ማለትም ለድሬዳዋ ህብረተሰብ ልክ የሰላም አምባሳደር አለ ልክ እንደዛ ሆነ ህብረተሰቡን ወክለን እንደገና አሁን በዚህ ወቅት ላይ ያለው ሀገራችን ላይ በጣም ከባድ ሁኔታ ላይ ነው ያለው እና ለዚህ ህብረተሰብ ደግሞ አስተማሪ የሆኑ ዜማዎችም ሆነ መዝሙሮችን በማቅረብ ህብረተሰቡ ነው ካልሆነ ነገሮች ለማለት እንሞክራለን። ሁሉም ተማሪ ነው ከትምህርት ሰዓት ውጪ ነው ትሬኒንግ የሚሰራው እና ከትምህርት ሰዓት ውጪ ባለችን ትርፍ ሰዓት ላይ ሄደን እየሰራ ነው እንግዲህ እንደዚህ አይነት ስራዎችን ማቅረብ የቻልነው እና ድጋፍ ደግሞ ቢደረግልን ለእኛ በጣም ትልቅ ነው። ከመሳሪያ አቅም ስልጠናዎችን ከማግኘት ከመከላከያ ማርሽ ባንድ ከፌዴራል ፖሊስ ማርሽ ባንዶች ጋር በመነጋገር ድጋፍ ቢደረጉልን የስልጠና መንገዶች ደግሞ ይበልጥ ቢመቻቹልን እርግጠኛ ነኝ ከዚህ በላይ እንደምንሰራ በጣም እርግጠኞች ሆነን ነው ኮርተን ነው የምንናገረው። እነዚህ ታዳጊዎች አሁንም መነሳሳታቸውና ፍቅራቸው ከዚህ በላይ ተጠናክሮ ሊሰሩ የሚችሉበትን ተነሳሽነት ነው እየነገሩን ያለው። ያው የተለያዩ ችግሮችንም ያነሳሉ። ለምሳሌ ድጋፍ፣ ጠንካራ የስልጠና ልምድ እንደዚህ ማግኘት ብንችል ደግሞ ለሌሎች ወንድሞቻችን እናቶቻችን ከዚህ በላይ ይህንን ትልቅ ፍቅር ማጋራት ይቻለናል እያሉ ነው። እንግዲህ እንደ ከተማ ወይም እንደ ድሬዳዋ አስተዳደር ምንድነው ሊደረግላቸው የሚገባው ድጋፍ? አስተዳደሩስ እንዴት አብሯቸው እየሰራ ነው? ምክንያቱም በተለያዩ ስነ ስርዓቶች ላይ ዝግጅቱን እያደመቁለት ነው። እነሱም ራሳቸው ስለ ሀገር አንድነትና ሰላም በሚያቀርቧቸው ዜማዎች እየተማረኩ ራሳቸውም ለሀገራቸው አንድነትና ሰላም ወይም ደግሞ ለኢትዮጵያ ያላቸው ፍቅር ከጊዜ ወደ ጊዜ እየጨመረ ነው የመጣውና እነዚህ ልጆች ደግሞ ድጋፍ ያስፈልጋቸዋል። የድሬዳዋ ከተማ አስተዳደርስ እንዴት ነው ድጋፍ የሚያደርግላቸው? እስካሁን በተለያየ የሎጂስቲክ የበጀት ድጋፍ አስተዳደሩ በትምህርት ቢሮ በኩል በየአመቱ ለስልጠናም ለተለያዩ ሎጂስቲክም እየተያዘ የተሰራ ያለበት ሁኔታ ነው ያለው። ነገር ግን አሁን ከነሱ በሚነሱትም ጥያቄዎችም እንደ አስተዳደርም በትምህርት ቢሮ በኩል ይህንን ማርሽ ባንድ በተሻለ መልኩ አጠናክሮ ለመሄድ በሚቀርቡ ነገሮች እስካሁንም አስተዳደሩ ድጋፍ እያደረገ ነው ያለው። አሁንም ከዚህ በተሻለ መልኩ ድጋፍ ለማድረግም ዝግጁ የሆነበት ሁኔታ ስላለ በቀጣይ አጠናክሮ ለመሄድም እየሰራ ነው ያለ። ከዚሁ ጉዳይ ጋር በተያያዘ በማለዳው የጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ እንግዳ የነበሩት የፌዴራል ፖሊስ ማርሽ ባንድ ኃላፊ ዋና ኢንስፔክተር ደበበ ተገኔ በማርሽ ባንዱ የሚሰሩ ስራዎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ይዘት እንዳላቸው ነው የተናገሩት። ፖለቲካዊ ይዘት አገራዊ ይዘት ያላቸውን አገርን ንቅናቄ ከመፍጠር አንጻር እና የፕሮቶኮል ስራ ከመስራት አንጻር መሪዎች አሁን አገራችን አዲስ አበባ የአፍሪካ መዲና ነች። ለአፍሪካ ህብረት መሪዎች በሚመጡበት ማንኛውም መሪ አገራችን ሲመጣ ኤርፖርት በመገኘት የፕሮቶኮል ስራ ይሰራል። በማህበራዊ ዘርፍ ዘንድ በትምህርቱ፣ በጤናው፣ በስፖርቱ በዚህ ውስጥ ጤናን በሚመለከት ኤችአይቪ ከሆነ ኤችአይቪን በሚመለከት በዓላትን በማድመቅ በኢኮኖሚ ዘርፍ ስር በልማቱ በባዛሩ ላይ ሁሉ እየተሳተፍን የንቅናቄ ስራ እንሰራለን። የኤርትራ የልዑካን ቡድን ሶማሌላንድ ሀርጌሳ መግባቱን የሀገሪቱ የማስታወቂያ ሚኒስቴር አስታወቀ። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህና የፕሬዝዳንት ኢሳያስ አፈወርቂ አማካሪ የማነ ገብረአብ ናቸው የልዑካን ቡድኑን የመሩት። የልዑካን ቡድኑን ያነጋገሩት የሶማሌላንድ ፕሬዝዳንት ሙሳ ባሂ አብዲ በሁለቱ ህዝቦች መካከል ያለውን ግንኙነት ለማጠናከር ኤርትራ የወሰደችውን እርምጃ አድንቀዋል። ፕሬዝዳንቱ ለልዑካን ቡድኑ ቀጠናውን በተመለከተ ያላቸውን እቅድም ገለጻ አድርገውላቸዋል። የኤርትራ ልዑካን ቡድን የስራ ጉብኝት የአካባቢ ሰላምን ለማጠናከር የተጀመረውን ጥረት አካል መሆኑን የኤርትራ ቴሌቪዥን ዘግቧል። በክሪሚያ ግዛት መንግስት እያካሄደ ያለውን የመሰረተ ልማት ማስፋፋት አጠናክሮ እንደሚቀጥል የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታወቁ። ክሪሚያ ከሩሲያ ጋር የተዋሃደችበት 5ኛ ዓመትም ተከብሯል። ሰይፉ ገብረ ጻዲቅ ቀድሞ የዩክሬን አካል የነበረችው ክሪሚያ የሩሲያ አንዷ ግዛት ከሆነች 5 ዓመት ሞላው። ይህ የውህደት በዓል በክሪሚያ ግዛት ብቻ አይደለም በደማቅ ሁኔታ የተከበረው በሁሉም የሩሲያ ግዛቶች እንጂ። በጥቁር ባህር ልሳነ ምድር ጉብኝት ያደረጉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከክሪሚያ ነዋሪዎች ጋር በመሆን 5ኛ ዓመት የውህደት በዓሉን ያከበሩ ሲሆን የክሪሚያን 2 አዳዲስ የኃይል ማመንጫዎችም መርቀው ከፍተዋል። በሴቫቶፖል እና ሴምፍሮፖል ከተማ የተገነቡትን የኃይል ጣቢያዎች መርቀው ሲከፍቱም በልሳነ ምድሩ የመሠረተ ልማት ስራዎችን መንግስት አጠናክሮ እንደሚቀጥል አረጋግጠዋል።
የተመረቁት አዳዲስ የኃይል ፕሮጀክቶችም ለአካባቢው ኢኮኖሚያዊ ልማት ከፍተኛ ጠቀሜታ እንደሚኖራቸው ነው የገለጹት። ዛሬ ያየነው ነገር ሌላ እርምጃ ነው። የክሪሚያን ልሳነ ምድር የደቡብ ሩሲያን ፌዴሬሽን በኢኮኖሚና በመሰረተ ልማት በማስተሳሰር ረገድ አስተዋጽኦ ከፍተኛ ይሆናል። ዩክሬን ወደ ክሪሚያ የተዘረጋውን የኃይል መስመር በማቋረጥና የመርከብ ጉዞዎችንም በመገደቧ ለጊዜውም ቢሆን አካባቢው ከፍተኛ የሚባል ተጽዕኖ ወድቆበት ነበር። ሩሲያ ባለፈው ዓመት ገንብታ የጨረሰችው የ19 ኪሎ ሜትር ድልድይ 3.6 ቢሊዮን የአሜሪካን ዶላር የፈጀ ሲሆን ለአካባቢው ነዋሪም እየሰጠ ያለው ጠቀሜታ የላቀ ነው። ለ3 ቀናት ሞቅ ደመቅ ባለ ስነ ስርዓት እየተከበረ ባለው የክሪሚያ ውህደት ደስተኛ መሆናቸውን ነው የክብረ በዓሉ ታዳሚዎች የገለጹት። ይህ የኔ የህይወት አካል ነው። የተወለድኩት በክሪሚያ ሲሆን ሩሲያ ለኔ ሁሉ ነገሬ ናት። እኔ ሩሲያዊ ነኝ። ለዚህ ነው እዚህ የመጣሁት ክሪሚያ ወደ እናት ሀገሯ የተመለሰችበትን 5ኛ ዓመት ለማክበር። ሆኖም ከዓለም አቀፉ ማህበረሰብ ጋር ሩሲያ በክሪሚያ ሳያባይ የገባችበት ውዝግብ ግን አልተፈታም። በተለይ የምዕራቡ ዓለምና የሩሲያ ወታደራዊ ጥንካሬ የሚያሳስባቸው የአካባቢው ሀገራት በክሪሚያ ለተካሄደው የውህደት ህዝበ ውሳኔ እውቅና አይሰጡትም። የአውሮፓ ህብረትም በብራስልስ ባካሄደው ጉባኤ የ5ኛ ዓመት ውህደታዊ ክብረ በዓሉን በማጣጣል የሩሲያን ተግባር ሲያወግዝ ተስተውሏል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌዴሪካ ሞጌሪኒ ክሪሚያን የዩክሬን አካል ናት ብለዋል። ዛሬ በዚህ ምክር ቤት ስብሰባችን ላይ የአውሮፓ ህብረት የክሪሚያ ጉዳይ አጀንዳው ነው። አሁንም ከሩሲያ ጋር ላለው ውህደት እውቅና አንሰጥም። ውህደቱ ህገ ወጥ ሲሆን ክሪሚያ የዩክሬን አካል ናት። ከክሪሚያ ውህደት በኋላ የሉሃንስክና ዶኔስክ ነዋሪዎችን በተመሳሳይ አቅጣጫ ሊያመሩ ይችላሉ የሚል ስጋት በመኖሩ በምስራቅ ዩክሬን ይህን ድርጊት ለማስቆም የተካሄደው እርምጃ ወደ ጦርነት አምርቷል። እስካሁንም 13,000 ያህል ሰዎች በጦርነት መሞታቸውን አልጀዚራ ዘግበዋል። ቀጥለን የአየር ትንበያ መረጃዎችን ተከታትለን እንመለስ። ተመልካቾቻችን ከአፍታ በኋላ ከኢቲቪ 4 ማዕዘን ዜናዎች ጋር ዳግም እንገናኛለን። በያላችሁበት መልካም ጊዜ